ጤና ይስጥልን የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የየካቲት 3 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናሳውቃችኋለን። በዜናዎቻችን ላይ ደግሞ የተመረጡ ምጣኔ ሀብታዊ ማህበራዊና ሌሎች ወቅታዊ እንዲሁም አዳዲስ ጉዳዮችን አካተናል። እንድትከታተሉን እንጋብዛችኋለን። በቅድሚያም አርዕስቶችን ከፈረስ ጋሪ ጋር የተጋጨው የሲኖትራክ ተሽከርካሪ መስመሩን ስቶ ከህዝብ ማመላለሻ መኪና ጋር በመጋጨቱ ሳቢያም የበርካታ ሰዎች ህይወት በአሰቃቂ ሁኔታ ማለፉ ተሰምቷል። በዝርዝር እናጋራችኋለን። ከኢንዱስትሪዎች የሚገዙ ምግቦች በንጥረ ነገር የበለጸጉ ብቻ እንዲሆኑ ተወሰነ። በሀገር አቀፍ ደረጃ የሚፈጸሙ የመንግስት የምግብ ግዢዎች በንጥረ ነገር የበለጸጉ ምርቶች ላይ ብቻ እንዲያተኩሩ መወሰኑ ተነግሯል። የምትሰሙት መረጃችን ነው። በክልሉ እየፈሰሰ ነው የተባለው የተፈጥሮ ነዳጅ ክምችትን በተመለከተ አዳዲስና አነጋጋሪ መረጃዎች እየወጡ ይገኛሉ። ለመሆኑ በራሱ ኃይል ገንፍሎ የወጣውን የተፈጥሮ ነዳጅ ተከትሎ የሀብቱ መጠንና የጥራቱ ጉዳይ ከምን ደረሰ? በዝርዝር የምትሰሙት ይሆናል። ከባህር ማዶ መረጃዎቻችን መካከል ደግሞ በኬንያ ማንዴራ ግዛት ለበርካታ አስርት ዓመታት በተለያዩ የሥራ መስኮች ተሰማርተው የሚኖሩ በመቶዎች የሚቆጠሩ ኢትዮጵያውያን አካባቢውን ለቀው እንዲወጡ መወሰኑ ተነግሯል። ግዛቱን ለቀው እንዲወጡ የተላለፈው እርምጃ ምክንያትም ተገልጿል። በዝርዝር እናጋራችኋለን። ኢራን የበለጸገ ዩራኒየሟን የጥራት ደረጃ ልትቀንስ እንደምትችል አስታወቀችም። ይህ የሚሆነው ግን ኢራን ያስቀመጠችው መስፈርት ሲፈጸም ብቻ ነው ሲሉ የሀገሪቱ የአቶሚክ ኃላፊ ሙሐመድ እስላሚ ተናግረዋል። በዝርዝር የምናጋራችሁ ይሆናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። በደረሰ አሰቃቂና አስደንጋጭ መኪና አደጋ በርካታ ሰዎች መሞታቸው ተገለጸ። በሸገር ከተማ አስተዳደር ኩራ ጅዳ ክፍለ ከተማ ከፈረስ ጋሪ ጋር የተጋጨው ሲኖትራክ ገልባጭ ተሽከርካሪ መስመሩን ስቶ የህዝብ ማመላለሻ ተሽከርካሪን በመግጨቱ የስድስት ሰዎች ህይወት ማለፉ ተነግሯል። በትላንትናው ዕለት ማለትም የካቲት 2 ቀን 2018 ዓ.ም ከቀኑ 9 ሰዓት አካባቢ የፈረስ ጋሪ በመግጨት ከመስመሩ የወጣው የሲኖትራክ ተሽከርካሪ በተቃራኒ መንገድ ሲጓዝ ከነበረ የህዝብ ማመላለሻ ተሽከርካሪ ጋር በመጋጨቱ አደጋው መከሰቱን የኩራ ጅዳ ክፍለ ከተማ ፖሊስ ጽሕፈት ቤት የትራፊክ ደህንነትና ቁጥጥር አስተባባሪ ኢንስፔክተር ወንድሙ አደባ ተናግረዋል። የህዝብ ማመላለሻ ተሽከርካሪውም ከሸኖ ከተማ 15 ተሳፋሪዎችን አሳፍሮ ይጓዝ እንደነበር የገለጹት ኢንስፔክተሩ በአደጋው ወዲያውኑ 3 ሰዎች ሲሞቱ ሆስፒታል ከደረሱ ቁስለኞች መካከል ደግሞ 3 ሰዎች ህይወታቸው ያለፈ ሲሆን በአጠቃላይ በዚህ አደጋ የ6 ሰዎች ህይወት ማለፉን ገልጸዋል። በዚህ አስደንጋጭ አደጋም በሌሎች በ9 ሰዎች ላይ ከባድ አካል መቁሰል አደጋ የደረሰ ሲሆን ከአደጋው አስከፊነት የተነሳም የሟቾች ቁጥር ሳይጨምር እንደማይቀር ኢንስፔክተር ወንድሙ ተናግረዋል። በደቡብ ወሎ ዞን የፈሰሰው የተፈጥሮ ነዳጅ ክምችትና ጥራት በምርመራ እየተለየ ነው ተባለም። በአማራ ክልል ደቡብ ወሎ ዞን ወረኢሉና ለጋዲ ወረዳዎች መካከል በራሱ ኃይል ገንፍሎ የወጣውን የተፈጥሮ ነዳጅ ተከትሎ የሀብቱን መጠንና ጥራት ለማረጋገጥ የሚያስችል ሰፊ ሳይንሳዊ ጥናት እየተካሄደ መሆኑን የዞኑ ማዕድን መምሪያ ገልጿል። የነዳጅ ምልክቱ አሁን የታየ ብቻ ሳይሆን ከ40ና 50 ዓመታት በፊት የሚታወቅ የነበረ መሆኑን የደቡብ ወሎ ዞን ማዕድን መምሪያ ኃላፊ አቶ አህመድ አበባው ገልጸው በፌዴራልና በክልል ደረጃ የተዋቀረ
የተዋቀረ ግብረ ኃይል ነዳጁን ወደ ልማት ለማስገባት በትኩረት እየሰራ ይገኛልም ብለዋል። በአሁኑ ወቅትም ከቦታው ናሙና ተወስዶ የላቦራቶሪ ምርመራ እየተደረገለት እንደሚገኝ የገለጹት ኃላፊው በዚህም የማዕድን ሚኒስቴርን ጨምሮ የአዲስ አበባና የወሎ ዩኒቨርሲቲ እንዲሁም ሌሎች ባለድርሻ አካላት በጥናቱ ላይ እየተሳተፉ እንደሚገኙም ተናግረዋል። ጥናቱ በዋነኝነት የነዳጁን ክምችት መጠን፣ ጥራቱንና በዘርፉ ኢንቨስት ለማድረግ ያለውን ምቹነት ለማረጋገጥ ያለመ ሲሆን በተደጋጋሚና በተለያዩ የጂኦሎጂ ባለሙያዎች የሚከናወን በመሆኑ ደግሞ ተጠናቆ ውጤቱ የሚታወቅበትን ትክክለኛ ጊዜ መገመት እንደማይቻል ተናግረዋል። ይሁን እንጂ የጥናቱ ውጤት እንደተጠናቀቀ ለፌዴራል ተቋማት ተልኮ በከፍተኛ ባለሙያዎች ታይቶ የመጨረሻ ውሳኔ እንደሚሰጥበትም አስታውቀዋል። የተፈጥሮ ነዳጁ የሚገኝበት አካባቢ በከፍተኛ አለት የተከበበ በመሆኑ ለአደጋ የመጋለጥ እድሉ ዝቅተኛ መሆኑን የገለጹት አቶ አህመድ ማህበረሰቡ አስፈላጊውን ጥበቃና ከለላ እያደረገ እንደሚገኝ ተናግረዋል። በኢትዮጵያ የነዳጅ ፍለጋ ታሪክ ውስጥ የወጡ የጂኦሎጂ ጥናቶች እንደ ወረኢሉ ያሉ ተፋሰሶች የነዳጅ ክምችት ሊኖራቸው እንደሚችል ቀደም ብለው አመላክተዋል። ከኢንዱስትሪዎች የሚገዛ ምግብ በንጥረ ነገር የበለጸገ ብቻ እንዲሆን ተወሰነ። በሀገር አቀፍ ደረጃ የሚፈጸሙ የመንግስት የምግብ ግዢዎች በንጥረ ነገር የበለጸጉ ምርቶች ላይ ብቻ እንዲያተኩሩ መወሰኑን የኢንዱስትሪ ሚኒስቴር አስታውቋል። ከዚህ በኋላ በመንግስት ጨረታዎች ተወዳዳሪ መሆን የሚችሉት እውቅና ያላቸውና ምርታቸውን ያበለጸጉ ኢንዱስትሪዎች ብቻ ናቸው ሲሉ በሚኒስቴሩ የምግብና መጠጥ ኢንዱስትሪ ምርመራና ልማት ማዕከል ስራ አስኪያጅ ዶክተር አበበ ወርቁ ተናግረዋል። በዚህም አምራቾቹ ወደ ስርዓቱ ለመግባት ደግሞ ምዝገባ በሚያካሂዱበት ወቅትም የምስክር ወረቀት ማቅረብ ይጠበቅባቸዋል ብለዋል። በተጨማሪም ውሳኔው የምግብ ማበልጸግ ስራ የጀመሩ የሀገር ውስጥ አምራቾችን ለማበረታታትና የተመጣጠነ የምግብ እጥረትን ለመከላከል ያለመ መሆኑም ተገልጿል። በሀገሪቱ የሚካሄደው አጠቃላይ የምግብ ግዢ 70 በመቶ የሚሆነው በመንግስት የሚፈጸም በመሆኑ ይህ ውሳኔ ለዘርፉ ኢንዱስትሪዎች ትልቅ የገበያ ዕድል ይፈጥራል ያሉት ዋና ስራ አስኪያጁም በመንግስት ግዢ ውስጥ እንዲካተቱ የተለያዩ ዋና ዋና የምግብ አይነቶችም በቪታሚንና በማዕድን የበለጸጉ የምግብ ዘይት፣ ስንዴ ዱቄትና ጨው መሆናቸውንም አብራርተዋል። ይህ አሰራር በመንግስት ግዢ አገልግሎት የማይጠቀሙ ሌሎች ተቋማትም የበለጸጉ ምግቦችን ብቻ እንዲገዙ ግንዛቤ ከመፍጠር ጋር ተያይዞ እየተከናወነ የሚገኝ ሲሆን እርምጃው ሀገሪቱ ከጀመረችው ብሔራዊ የምግብ ማበልጸግ ፕሮግራም ጋር በመጣጣም ፋብሪካዎች ምርቶቻቸውን በንጥረ ነገር እንዲያበለጽጉ የተቀመጠውን የአስገዳጅነት መመሪያ ተግባራዊ ለማድረግ ያግዛልም ተብሏል። ምግብን ማበልጸግ የአመጋገብ ጥራትን በማሻሻልና ለጤና ጠቃሚ የሆኑ ተጨማሪ ንጥረ ነገሮችን በመጨመር በዜጎች ላይ የሚስተዋለውን የንጥረ ነገር እጥረት በዘላቂነት ለመፍታት ታስቦ የሚከናወን ስትራቴጂካዊ ተግባር መሆኑም ተመላክቷል። ቀጥለናል። ውድ ተከታታዮቻችን አሁን ደግሞ ከውጪ ወደ ያዝንላችሁ መረጃዎቻችን እንሸጋገራለን። በኬንያ ማንዴራ ግዛት የሚኖሩ ከ300 በላይ ኢትዮጵያውያን ወደ ሀገራቸው እንዲመለሱ መወሰኑ ተሰማም። በሰሜን ምስራቅ ኬንያ ማንዴራ ካውንቲ ውስጥ ለበርካታ አስርት ዓመታት በንግድ፣ በቤት ሰራተኝነት፣ በግብርናና በሌሎች የሥራ መስኮች ተሰማርተው የሚኖሩ ከ300 በላይ የወላይታ ማህበረሰብ አባላት አካባቢውን ለቀው እንዲወጡ መወሰኑ ተነግሯል። ይህ ድንገተኛ ትዕዛዝም ባለፈው ጥር 11 ቀን 2018 ዓ.ም በማህበረሰብ ተወካዮች የመጣ ሲሆን በአንዳንድ የአካባቢው ተመራጭ መሪዎችም ድጋፍ አግኝቷል ተብሏል። መሪዎቹ ለውሳኔው መነሻ ያደረጉት ዋነኛው ምክንያት ደግሞ ቡድኑ በማንዴራ እየተባባሰ ከመጣው የወንጀል ድርጊት ጋር ግንኙነት አለው በሚል የጸጥታ ስጋት ሲሆን አብዛኞቹ የማህበረሰብ አባላት ህጋዊ የመኖሪያ ፍቃድ የሌላቸው ሰነድ አልባ መሆናቸውንና የማህበረሰቡ አኗኗር ከአካባቢው ነባር ባህልና ሞራል ጋር አይጣጣምም የሚሉ ምክንያቶችም መጠቀሳቸው ተገልጿል። ይሁን እንጂ የወላይታ ማህበረሰብ ተወካዮች የቀረበላቸውን የወንጀል ተሳትፎ ወንጀላ
ሙሉ በሙሉ ውድቅ አድርገውታል። በኬንያ ማንዴራ ለረጅም ጊዜ የሚኖሩት እነዚህ ኢትዮጵያውያን ለካውንቲ ኢኮኖሚ ከፍተኛ አስተዋጽኦ እያበረከቱ መሆኑን በመጥቀስም ውሳኔው ያለበቂ ቅድመ ዝግጅት በድንገት መምጣቱ በርካታ ቤተሰቦችን ለከፋ ማህበራዊና ኢኮኖሚያዊ ችግር እንደሚዳርግ ገልጸዋል። በኢትዮጵያ በግብርና ስራቸው የሚታወቁት የወላይታ ተወላጆች በአሁኑ ወቅት ባለው ኢኮኖሚያዊ ጫና ምክንያት በርካታ ወጣቶቻቸው ወደ ጎረቤት ሀገራት ተሰደው በጉልበት ስራ ለመተዳደር እንደሚገደዱም ተነግሯል። ይህ የማስወጣት እርምጃም በኢትዮጵያና በኬንያ ድንበር አካባቢ ለዘመናት የዘለቀውን ማህበራዊ ግንኙነት ሊያሻክር እንደሚችልም ተገልጿል። ሁሉም ማዕቀቦች የሚነሱላት ከሆነ የበለጸገ ዩራኒየሟን የጥራት ደረጃ ልትቀንስ እንደምትችል ኢራን አስታወቀችም። ኢራን የተጣሉባት ማዕቀቦች በሙሉ የሚነሱላት ከሆነ በከፍተኛ መጠን ያበለጸገችውን ዩራኒየም የጥራት ደረጃ ዝቅ ለማድረግ ልትስማማ እንደምትችል የሀገሪቱ የአቶሚክ ኃላፊ ሙሐመድ ኢስላሚ ተናግረዋል። ኢራን ያቀረበችው ይህ ሀሳብ ደግሞ ከአሜሪካ ጋር እያደረገች ባለችው ድርድር በግልጽ አቋሟ የተንጸባረቀበት ተደርጎ ተቆጥሯልም ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የባህር ኃይላቸውን ወደ መካከለኛው ምስራቅ ማሰማራታቸውን ተከትሎ ዋሽንግተንና በቴህራን መካከል ጦርነት ይነሳል የሚል ስጋት ተፈጥሮም ቆይቷል። ይህ ስጋት ማየሉን ተከትሎም የአሜሪካና ኢራን ዲፕሎማቶች ካለፈው ሳምንት ጀምሮ በኦማን አደራዳሪዎች አማካኝነት ኦማን ውስጥ ንግግር ማድረግም ጀምረዋል። የተባበሩት መንግስታት የኒውክሌር አቋም ባለፈው ዓመት ይፋ ባደረገው ግምት እንደሚያሳየው ኢራን ከ400 ኪሎ ግራም በላይ የሆነ ዩራኒየም አከማችታለችም ብሏል። በተጨማሪም የኢራን ዩራኒየም እስከ 60 የሚደርስ የጥራት ደረጃ እንዳለውም ገልጿል። ዩራኒየም የጦር መሳሪያነት ደረጃ ደርሷል የሚባለው ደግሞ 90 በመቶ ጥራት ሲኖረው ሲሆን የኢራን ክምችት እዚህ ላይ ለመድረስ አንድ እርምጃ ብቻ የቀረው እንደሆነም ተቋሙ አስታውቋል። በዚህም የኢራን የአቶሚክ ኢነርጂ ድርጅት ኃላፊ ሙሐመድ ኢስላሚ 60 በመቶ የበለጸገውን ዩራኒየም የመበረዝ አማራጭ ሊኖር እንደሚችልና በምላሹም ደግሞ የተጣሉ ሁሉም ማዕቀቦች ይነሳሉ ወይንስ አይነሱም በሚለው ላይ የተመሰረተ ነው ብለዋል። ነገር ግን እስካሁን ድረስ ከአሜሪካ ባለስልጣናት ጋር በተደረገው ንግግር የኢራንን የበለጸገ ዩራኒየም ወደ ሌላ ሀገር የመላክ ሀሳብ እንዳልተነሳም ኃላፊው መናገራቸውን የኢራን የዜና ወኪል ISNA ዘግቧል። አሜሪካንና ካናዳን የሚያገናኘው አዲሱ ግዙፍ ድልድይ ዋሽንግተን የባለቤትነት ድርሻ ካላገኘች እንዲከፈት አልፈቅድም ሲሉ ፕሬዝዳንት ዶናልድ ትራምፕ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካንና ካናዳን የሚያገናኘው አዲሱ ግዙፍ ድልድይ ፕሮጀክት ላይ አሜሪካ ቢያንስ ግማሽ ባለቤት መሆን አለባት ሲሉም ጠይቀዋል። በትላንትናው ዕለት በራሳቸው ትሩዝ ሶሻል ማህበራዊ ገጽ ላይ ረጅም ጽሑፍ ያሰፈሩት ትራምፕ በኦንታሪዮና ሚቺጋን መካከል የሚገኘው ጎርዲ ሃው ወይንም ደግሞ ዓለም አቀፍ ድልድይ ካናዳ ለአሜሪካ ፍትሐዊነትና ክብር እስካላሳየች ድረስ እንደማይከፈት ገልጸዋል። በዚህም ደግሞ ለካናዳ ከሰጠናቸው ነገሮች አንጻር የፕሮጀክቱን ሀብት ቢያንስ ግማሹን ልንወርስ ይገባል ሲሉም የገለጹት ፕሬዝዳንቱ በአሜሪካ ገበያ ምክንያት የሚመነጨው ገቢ እጅግ ከፍተኛ ይሆናል ሲሉም ጽፈዋል። ፕሬዝዳንት ትራምፕ አክለውም ካናዳን በተለያዩ ጉዳዮች የከሰሱ ሲሆን ፕሮጀክቱ የተገነባው ምንም አይነት የአሜሪካ ግብዓት ሳይጠቀምበት ነው ሲሉም ከሰዋል። በተጨማሪም ካናዳ በአሜሪካ የወተት ተዋጽኦዎች ላይ የምትጥለውን ታሪፍና በአልኮል ሽያጭ ላይ የምታደርገውን ገደብን በድጋሜ የኮነኑ ሲሆን ኦታዋ ከቻይና ጋር ያላትን ግንኙነት እንደ ስጋትም አንስተዋል። ይሁን እንጂ የዊልዘር ከተማ ከንቲባ ድሩ ዲንከንስ የፕሬዝዳንቱን ንግግር እብደት ሲሉ የገለጹ ሲሆን ለድልድዩ ግንባታን በሚቺጋን በኩል የአሜሪካ ብረት ጥቅም ላይ መዋሉንም አስረድተዋል። እንደ ካናዳ መንግስት መግለጫ ከሆነ ግንባታው ሙሉ በሙሉ በካናዳ የተሸፈነ ቢሆንም ድልድዩ የካናዳ
የካናዳና የሚችጋን ግዛት የጋራ ንብረት እንደሆነም ገልጿል። ግንባታው በ2018 የተጀመረው ይህ ድልድይም 6.4 ቢሊዮን ዶላር ወጪ የተደረገበት ሲሆን በሁለቱ ሀገራት መካከል ትልቅ የንግድ መስመር እንደሚሆንና በዚህ ዓመት መጀመሪያ ላይም ለትራፊክ ክፍት እንደሚሆን ታቅዶ እንደነበር ተገልጿል። ይህ አዲስ ማስፈራሪያ የመጣው ደግሞ በሁለቱ ሀገራት መካከል ያለው ግንኙነት በከፍተኛ ሁኔታ በተካረረበት ወቅት ነው። ፕሬዝዳንት ትራምፕ ከዚህ ቀደም በካናዳ በሚመረቱ አውሮፕላኖች ላይ ከፍተኛ ታሪፍ እንደሚጥሉ ማስጠንቀቃቸው የሚታወስ ሲሆን አዲሱ የካናዳ ጠቅላይ ሚኒስትር ማርክ ካርኒ ግን አሜሪካ የካናዳን ሉዓላዊነት እንድታከብር አሳስበዋል። ቀጥለናል ውድ ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 178 ብር ከ11 ሳንቲም የተገዛ 181 ብር ከ67 ሳንቲም የተሸጠ ይገኛል። ፓውንድ ስተርሊንግ 234 ብር ከ59 ሳንቲም የተገዛ 239 ብር ከ28 ሳንቲም የተሸጠ ይገኛል። ዩሮ ደግሞ 203 ብር ከ84 ሳንቲም የተገዛ መሸጫው ደግሞ 207 ብር ከ91 ሳንቲም ሆኗል። ስዊስ ፍራንክ 221 ብር ከ45 ሳንቲም የተገዛ 225 ብር ከ87 ሳንቲም የተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 47 ብር ከ58 ሳንቲም የተገዛ 48 ብር ከ53 ሳንቲም የተሸጠ ይገኛል። የሳውዲ ሪያል እንዲሁ 46 ብር ከ76 ሳንቲም የተገዛ 47 ብር ከ69 ሳንቲም የተሸጠ ይገኛል። የቻይናው ዩዋን እንዲሁ 23 ብር ከ21 ሳንቲም የተገዛ 23 ብር ከ67 ሳንቲም የተሸጠ ይገኛል። የካናዳ ዶላር ደግሞ 122 ብር ከ59 ሳንቲም የተገዛ 125 ብር ከ4 ሳንቲም የተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን።